የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የእግዚአብሔር ፍቅሩ በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና የእግዚአብሔር ፍቅር ይህ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 የሚለውን ኃይለ ቃል መነሻ በማድረግ እግዚአብሔር ሰባዊነታችን በመልአት ተዋህዶ በዓለማት እንዲገለጥ የሆነበት ዋና ምክንያት እሱ እንዲረዳን እኛ በሕይወት እንድንኖር ነው። ይህንንም ያደረገው ከሁሉ በላይ የሆነ ሌላ ገፊ ኃይል ገፋፍቶት ሳይሆን ድንበር የለሽና ፍጹም ፍቅሩ አነሳስቶት እንደሆነ ከቅዱሳት መጻሕፍት እንረዳለን። የእግዚአብሔር ፍቅር እኛ ከምንለው ፍቅር ሁሉ በላይ መሆኑንም በዚህ እናስተውላለን። ለጠላቶቹ ሕይወት ፍቅርና ሰላም ሲል እነሱን ከመሆን አልፎ እስከ ቤዛዊ መስዋዕት የሚዘልቅ ፍቅር እጅግ በጣም ታላቅ ነው ሲሉ በቃሉ ለመኖርና ለእሱ ለመታዘዝ ቃል የገባን እኛ ክርስቲያኖች ይህንን ሁሉ እርግፍ አድርገን በመተው እርስ በእርስ ለመጠፋፋት መሽቀዳደም ምን ይሉታል? ይህስ ለማን ይበጃል? የአንድ ሀገር ህዝቦች ይመካከራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል? ይህ ለማንኛችንም አይበጅምና ወደ አይምሯችን እንመለስ በማለት የወቅቱን የቤተክርስቲያናችንን መልእክት አስተላልፈዋል። በፍቼ ሰላሌ ሀገረ ስብከት በኢቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም ታኅሳስ 26 ቀን አቡነ ተክለ ሃይማኖት ያመሰገኑበት በዓለ ንግስ ተከብሮ ውሏል። በበዓሉ ላይም ሊቀ ጉባኤ መምህር ኪዳነ ማርያም ደርበው የደብሩ አስተዳዳሪ፣ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙ በዓሉ በድምቀት ተከብሮ ውሏል። በእለቱም ሊቀ ጉባኤ ቆሞስ አባ ገብረ ኪዳን የስብከተ ወንጌል አገልግሎት የሰጡ ሲሆን በአባ ወልደ መድህን ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። ከዚሁ ጋር በተያያዘ የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ባዘጋጀው ጉዞ መሰረት የዳግማዊት ቆሮንቶስ ዋሻ ቅዱስ ሚካኤል ገዳም በተጓዦቹ ጉብኝት ተካሂዷል። በሚስጥረ ሥላሴ ጀመሩ። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብለው በአንድነት በሶስትነት ፈጣሪያቸውን አመሰገኑ። እንመጣበታለን። ስለዚህ ኖላዊ ኄር ቸር እረኛ እኔ ነኝ። ቸር እረኛ ስለ በጎቹ ነፍሱን ቤዛ አድርጎ ይሰጣል። በጎቹ የሱ ያልሆኑ ምንደኛ ከሆነ ግን በጎቹን አያውቃቸውም፣ አይፈልጋቸውም፣ እነሱም አያውቁትም፣ ድምፁንም አይለዩትም፣ አይከተሉትም። ምንደኛ የሆነ እንደሆነ በጎቹን በበረሃ ትቶ ይሸሻል። መከራ በመጣ ጊዜ ለተኩላ ትቷቸው ይሸሻል። እውነት እውነት እላችኋለሁ እነሆ ወደ በጎች በር ወደ በጎች መሰማሪያ የሚገባ በበሩ ያልገባ እሱ ሌባ፣ ቀጣፊ፣ ወንበዴ ነው። በበሩ የሚገባ ግን የበጎቹ እረኛ ነው ይላል ለመነሻው ላይ። ይህንንም ስለ ሶስት ነገር አምጥቶታል። እስመ ይመጻእኩ ለኩነኔ ዝንቱ ዓለም ብሎ ነበርና ለምህረት እንደመጣ ለማጠየቅ ይንአምሮ ብለውት ነበርና ከወዴት እንደመጣ እንዲታወቅ እንደገና ኖላዊ ኄር ቸር እረኛ አይደለም ብለውት ነበርና ቸር እረኛ እንደሆነም ለማጠየቅ በዚህ ቃል መነሻነት ዮሐንስ እንደ አባይ ባህር ያለውን ጥልቅ የሆነውን ባህር በእንቁላል ቅርፊት እየቀዳ ሲደፋ የነበረው መልአኩ ደግሞ ምን ሞኝ ነህ ይህን ሁሉ ቀርተው ልጨርሰው ነው አለው። አንተ ምን ሞኝ ነህ የማትዘልቀውን ሚስጥረ ሥላሴን ገብተህ የምትዳክረው? ይልቅስ አይምሮህ እንዳይምሮ ስፋት እንዳይምሮ ልዕልና
አይምሮህ የወሰነውን ልቦና ያልመላለሰውን ጽፈህ ብጨርስ ይሻላል እንጂ አንተም የማገፋው ላይ ገብተሃል ብሎ መልአኩ ባስተማረው ጊዜ የሚችለውን ያህል የጻፈው ቅዱስ ዮሐንስ 40 ቀን በመርከብ ላይ ተንጠልጥሎ ቆይቶ ሀገረ ስብከቱ ሄዶ ለማስተማር የበቃው ሐዋርያው ቅዱስ ዮሐንስ ይሄንን ኃይለ ቃል ጽፎልናል። ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ስለ ቃሉ የቃሉ ባለቤት ክብር ምስጋና ይግባው። ታዲያ በጎቹ የሱ የሆኑ ወደ በጎቹ ሲመጣ በረኛው ወአጻዊኒ ያርህቦ፣ በረኛው በሩን ይከፍትለታል፣ ግባ ብሎ ያስገባዋል። በጎቹ የሱ ያልሆኑትን ግን አያስገባውም። ሌባ፣ ቀጣፊ፣ ወንበዴ ከሆነ ምንደኛ ከሆነ ግን በጎቹን በበረሃ ትቷቸው ይበተናል። ከእናቱ ማኅፀን የተመረጠ እንደ ቅዱሱ እንደ ተክለ ሃይማኖት ያለ ስራውን ሁሉ በምስጋና ይጀምራል። እንዳልኳችሁ ከሚያመሰግኑት ጋር ምን ይላል? አብሮ ያመሰግናል። በሦስተኛው ቀን ያመሰገኑትን ምስጋና ሰማያት ሰማያት ተነጥቀው ከ24ቱ ካህናተ ሰማይ ጋር አብረው የጌታን መንበር ያጠኑ ታላቅ አባት ናቸው አቡነ ተክለ ሃይማኖት። ከቅዱሳን መላእክት ጋር አንድ ሆነው ያመሰገኑ ናቸው። ያስተማረን የመከረን የአባቶቻችን አምላክ የድንግል ማርያም ልጅ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ሁላችንም በዚህ እንደተሰበሰብን በሰማያዊት ኢየሩሳሌም አምላከ ቅዱሳን ሁላችንን የሚሰብስበን የጻድቁ የአባታችን የብርሃን ዓለም የአቡነ ተክለ ሃይማኖት የአባትነታቸው በረከት ምልጃቸው ጸጋ በረከታቸው አይለየን። አባታችን ሆይ በአዲስ አበባ ሀገረ ስብከት ዓለም ባንክ መርሶ ሕይወት መድኃኔ ዓለም ቤተ ክርስቲያን የመድኃኔ ዓለም ወርሃዊ በዓል ምክንያት በማድረግ ልዩ ጉባኤ ተካሄደ። መልአከ ብርሃን መምህር መኮንን ደጀኔ የደብሩ አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በደብሩ ጸሐፊ በሊቀ ብርሃናት ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። መልካም እረኛ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11 መልካም እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል። ለበጎቹ ግድ የሌለው ግን ተኩላ ሲመጣ ባየ ጊዜ ይሸሻል ይላል። በዚህ ሳምንት እንግዲህ ኖላዊ ይባላል። ኖላዊ ማለት መልካም እረኛ ማለት ነው። እረኛ ያለው ተኩላ አይበላውም። እረኛ ያለው ጅብ አይሰርቀውም። እረኛ ያለው ጠባቂ ያለው አይባዝንም። በጎች መሆናችንን ካመን በጎቹ ደግሞ ጠባቂ ያላቸው ማለት ነው። ስለዚህ ከጥንት እስከ ዛሬ ድረስ እግዚአብሔር በጎቹን ይጠብቃል፣ በጎቹን ያሰማራል፣ ለበጎቹ ይራራል። እግዚአብሔር የተመሰገነ ይሁን። በመጀመሪያ እግዚአብሔር በነቢያት ኋላም በሐዋርያት ዛሬም በካህናት እየራራ ለነ ሙሴ ለነ ኢሳይያስ ለነ ኤርምያስ እመጣለሁ ጠብቁኝ እያለ ያጽናና ነበር። በነ ኤርምያስ በነ ኢሳይያስ ደግሞ ኢየሱስ ማለት መድኃኒት ማለት ድንቅ መድኃኒት ኃጢአትን የሚደመስስ ስጋን የሚቀድስ ለዘላለም ሕይወት የሆነው ይመጣል። ጽኑ በርቱ። ይሄ ትንቢት ሲነገር ጌታ ኢየሱስ ክርስቶስ ለመወለድ 700 ዓመት መጠበቅ ነበረባቸው። ከ700 ዓመት በፊት ነው ይሄ ትንቢት የተነገረው ጌታ ሊወለድ። ስለዚህ አስቀድሞ እመጣለሁ፣ ይወርዳል፣ ይወለዳል፣ አምላክ ሰው ይሆናል። ግን ይገርፉታል፣ ያሰቃዩታል፣
በእሱ ቁስል እኛ እንፈወሳለን ብሎ ነበር። ክብር ለመድኃኔዓለም ይሁን። እግዚአብሔር መድኃኒትን አደረገ ብሎ ነበር። በማዕከለ ምድር ጌታችን ኢየሱስ ክርስቶስ ተሰቅሎ ለዓለም መድኃኒትን አድርጓል። ይመጣል ብለን የጠበቅ ነው፣ ስንጠብቀው የነበረ መጥቷል። አሁን የሚያስፈልገው ሁለት ነገር ነው፣ ማመንና መጠመቅ ያስፈልገናል። አምላካችን እግዚአብሔር ሆይ በሰላም በጤና ሰዓተ ሌሊቱን ባርከ ቀድሰ ለዚህ ሰዓት ስላደረስከን እናመሰግናለን። ተረፈ መዓልቱን ባርከ ቀድሰ በሰላም በጤና ሁላችንም ከክፉ ነገር ጠብቀ እንድታውለን እንለምናለን፣ እንማጸናለን። አቤቱ ጌታ ሆይ በዚህ ቅዱስ ስፍራ ሆነው የሚለምኑትን የሚማጸኑትን ሁሉ ጸሎታቸውን፣ ልመናቸውን፣ አስተውቆታቸው ሁሉ ተቀበልልን። ሀገራችን ኢትዮጵያን ከጥፋት ሕዝባችንን ከሞት ከስደት ከመከራ ከጭንቀት ሰውርልን። የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ የተጨነቁትን አረጋጋልን፣ የተሰደዱትን ወደ ሀገራቸው መልስልን። የታሰሩ ወገኖቻችንን በምሕረት በቸርነት አስፈታልን። የተራቡትን መግብልን። በሀገራችን ያሉ አረጋውያኑን ያለ ጧሪ ያለ ቀባሪ አታስቀርብን። የተወለዱ ሕፃናትን በጥበብ በሞገስ በጸጋ አሳድግልን። አቤቱ ጌታ ሆይ ለብርሃነ ልደትህ ሁላችንንም ከክፉ ነገር ሁሉ ጠብቀህ በሰላም በጤና እንድታደርሰን አባታችን። በአዲስ አበባ ሀገረ ስብከት የጀሞ ደብረ መዊ ቅዱስ አማኑኤል ቤተ ክርስቲያን የቅዱስ አማኑኤል ዓመታዊ የንግስ በዓል ተከብሮ ውሏል። በበዓሉ ላይም መልአከ መዊ መንግስቱ ድረስ የደብሩ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በመጋቢ ሃይማኖት መምህር ሲሳይ እሸቱ የስብከተ ወንጌል አገልግሎት የተሰጠ ሲሆን በመልአከ መዊ መንግስቱ ድረስ የደብሩ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። የኢየሱስ ክርስቶስ ልደት እንዲህ ነበረ ብሎ ነው ቁጥር 18 ላይ ማቴዎስ መጽሐፍ የጀመረው። ከላይ ስንመለከት የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ብሎ የዘር ሐረግ ይዘረዝራል። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳንና ወንድሞቹን ወለደ እያለ በዘር እየከፋፈለ በ5500 ዘመን ጌታችን እስከተወለደ ድረስ ያሉትን የዘር ሐረጎች ይዘረዝራል። ቁጥር 18 ላይ ሲደርስ የኢየሱስ ክርስቶስ ልደት እንዲህ ነበር አለ። እንደ እንግዳ ደራሽ የሆነ አይደለም። አበይት ነቢያት፣ ደቂቀ ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። እመቤታችን ድንግል ማርያም በመልአኩ ብስራት በእግዚአብሔር አብ ፈቃድ በእግዚአብሔር ወልድ ፈቃድ በእግዚአብሔር መንፈስ ቅዱስ ፈቃድ በማህፀኗ ይኩነኒ ባለች ጊዜ ተጸንሷል። ከእርሷ የሚወለደው ሕዝቡን ከኃጢአት የሚያድን ከባቴ አበሳ የሆነ የ5500 ዘመን ጨለማን አስወግዶ ብርሃንን የሚሰጥ የዘላለምን ሞት አጥፍቶ ሕይወትን የሚሰጥ እውነተኛ አዳኝ እውነተኛ መድኃኒት ነውና ዮሴፍ ሆይ አትፍራ፣ እነሆ በነቢይ ኢሳይያስ 7:14 ላይ የተነገረው ትንቢት ነው ፍጻሜ ያገኘው። ድንግል በድንግልና ጸንሳ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር አምላካችን ቀሪውን ጊዜ ይባርክልን። አቡነ ዘበሰማያት አባታችን ሆይ። የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር የበዓል ድጋፍ አደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር በዓመት 3 ጊዜ ለወረዳዎች የሚያደርገውን ድጋፍ አድርጓል። በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተመሰረተውና እየተመራ የሚገኘው የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር በዓመት 3 ጊዜ ማለትም ለአዲስ ዓመት፣ ለገና እንዲሁም ለፋሲካ የሚያደርገውን የበዓል ድጋፍ በዘንድሮ በ2018 ዓመት ለሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል አስመልክቶ በጉለሌ ክፍለ ከተማ ወረዳ 4 እና በአራዳ ክፍለ ከተማ ወረዳ 4 ለሚገኙ ከ150 በላይ ለሚሆኑ ችግረኛ ወገኖች የዘይት ዱቄት፣ እንቁላልና ሽንኩርት ከወረዳዎች ጋር በመተባበር ማህበሩ የበዓል መዋያ ድጋፍ አድርጓል። ዛሬ ማዕድ ማጋራት የገና በዓልን ምክንያት በማድረግ በወረዳ አስተዳደር ባሉ ባለሀብቶች ቀና ድጋፍ ከሚያደርጉልን ባለሀብቶች
የተለያዩ ግብአቶችን በስፖንሰር በመጠየቅ ዛሬ እዚህ ተገናኝተናል። ይህንን ስፖንሰር ላደረጉልን ባታይ ለሳቸውም እጅግ አድርገን እናመሰግናለን። ፍቅርተ ተስፋዬ ወረዳ በድሮ 17 በጣም ደስ ብሎኛል። እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ፣ እናንተን ያኑርልን። በልጄ ተወክዬ ነው የመጣሁት። በጣም ነው የማመሰግነው። ዘውድነሽ ገብረስላሴ ይባላል። ወረዳ 4 እግዚአብሔር ይስጥልኝ። እኔ ምን ቃላት የሚያጥረኛል ለምለው አላውቅም። እኔ አሁን ሳላስበው ነው ቤት የለሁም ነበረ። ስልክ ተደውሎ ወረዳ 4 አጼ ልብነ ድንግል ትምህርት ቤት ድረስ ነው ያሉኝ። ስመጣ እንደዚህ አገኘሁኝ። እኔ በጣም ደስ ብሎኛል። እግዚአብሔር ይስጣችሁ። ምን አገኙ? ዘይትና ፍርኖ ዱቄት፣ እንቁላል፣ ሽንኩርት። አስቴር ደስ ይለኛል። ያው ዘይትና ዱቄት ሰጡን። እናመሰግናለን። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። እስካለ ረዶ እባላለሁ። ብሎክ 24 ለአመት በዓል የማዕድ መጋራት ለማግኘት ነው ለመቀበል በጣም እናመሰግናለን። ከአመት አመት ፋሲካ፣ ገና፣ እንቁጣጣሽ ምን ቢባል አናጣም። በቃ ሁሌ ይሰጥናል ጠርቶ። እንጀራ ይስጣቸው፣ እንጀራቸው ይከፈትላቸው። ዮሴፍ ወንድሙ እባላለሁ። የሁለሌ ክፍለ ከተማ ወረዳ 4 ዋና ስራ አስፈጻሚ ነኝ። ዛሬ ያው የምንገኘው የገና በዓል ምክንያት በማድረግ ለአቅመ ደካማ ለሆኑ እንዲሁም ደግሞ በዓል ደግሞ በቤታቸው ማክበር የማይችሉ አቅም የሌላቸው ማህበረሰብ የማዕድ ማጋራት ስራ ወይንም በቤታቸው እንደ ማንኛውም ሰው በዓልን እንዲያከብሩ የማዕድ ማጋራት የምንችለውን አቅም የማዕድ ማጋራት ስራ እየሰራን ነው የምንገኘው። ከዚህ ስራ ጋርም ተያይዞ በየበዓሉ ገና፣ ፋሲካ፣ አዲስ ዘመን በዓሎች ላይ የማዕድ ማጋራት ስራዎች እየሰራን ነው የምንገኘው። በተጨማሪ ከዚህ ጋርም ተያይዞ በተለይ አቅመ ደካማ ሆነው ቤታቸው የፈረሰባቸውን አካላቶችም ጭምር ቤታቸውን አድሰን አፍርሰንም ጭምር እንደ አዲስ ሰርተን የምናስገባበት ሁኔታዎች አሉ። ማህበረሰቡ በተለይ ቤቱ ላይ ደስተኛ ሆኖ የማያከብረውን አካል ደስተኛ ሆኖ እንዲያከብር የሚበላውን የሚጠጣውን ጭምር ለማንኛውም ሆኖ ከልጆቹ ጋር ከቤተሰቡ ጋር ከዘመድ አዝማዱ ጋር ጭምር እንዲያከብር ነው እየሰራን ያለ ነው። እንግዲህ በዚህ ውስጥ ደግሞ የነዚህን ተግባራቶች ስናደርግ ብዙ አካላቶች ኮንትሪቢዩት ያደርጋሉና እንዲሁ በተጨማሪ ደግሞ የሃይማኖት እውቀት ማስፋፊያ ተቋም ጋርም ጭምር በቅንጅት ነው እየሰራን የምንገኘው። እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን እንላለን። ማዕር ካሳ ይባላሉ። መልካም የጉለሌ ክፍለ ከተማ ወረዳ 4 ህብረተሰብ ተሳትፎ በጎ ፈቃድ ማስተባበሪያ ጽሕፈት ኃላፊ ነኝ። ገና ዋዜማ ነው የምንገኘው። በወረዳችን የሚገኙ አቅመ ደካማዎችን ማዕድ በመጋራት ከአካባቢያችን በሚገኙ ባለሀብቶችን በመዋጣት እንደዚህ አድርገን ማዕድ አጋርተን ጥሩ በዓል እንዲውልልን በመፈለግ ነው እዚህ የተገኘ ነው። የእውቀት መስፋፊያ ተቋም ለኛ የሚያደርግልን እንደ ወረዳ 4 ኮንቲኒየስሊ እኔ ከመጣሁት በአመት 3 ጊዜ ድጋፍ እየተደረገልን በአካባቢያችን የሚገኙ አቅመ ደካማዎችን ሁሉ ጊዜ እየደገፈልን ያለና እሱም ብቻ አይደለም። በርግጥ ከዛ ውጭም የሚሰሩ ስራዎችን አሉ። በተቋሙ የእምነት መስፋፊያ ተቋማት ላይ ለረጅም አመት ከተመሰረተበት ጀምሮ ማዕድ ያጋራ እንደመጣ ነው ያለ መረጃና በጣም ጥሩ የሆነ ትስስር ነው ያለን። እኛ በጠየቅናችሁ መልክ ነው የሚሰጡን። በጣም በጎ የሆነ አስተሳሰብ ላይ ያለና ለህብረተሰባችን ሁሉ ጊዜ ጥሩ የሚያካፍሉልን። አሁን ዛሬም እንደምታዩትም እንደዛ ነው የምናጋራው። በነገራችን ላይ ይሄ ተቋም የተቋቋመበት ለህዝብ ነው። እንደኔ ያየሁትን ቅርብ ነኝ፣ ለተቋሙ በጣም ቅርብ ነኝ። ሁሉ ጊዜ ተከታትዬ በሚቸግረኝ ጊዜ ላይ ማማከራችሁ ተቋሞች ናችሁና እኔ ይሄ ተቋም ሁላችን የበኩላችን ድጋፍ ብናደርግለት ከዚህ በላይ አድጎ ከወረዳችን በከተማችን አርአያ ሆኖ ብዙ ሰዎችን ይደግፋል፣ ይረዳል የሚል ሐሳብ ያለና ህብረተሰቡ በሚችለው አቅም ለተቋሙ ትልቅ አስተዋጽኦ ቢያደርግ በሚችለውና ጥሩ ነው ብዬ አስባለሁ። ይህንን ድጋፍ የሚያደርጉልን የሃይማኖት እውቀት ማስፋፊያ ናቸው። የተለመደው ተቋሙ ከዚህ በፊት ያው በየአመቱ በየበዓሉ እንደሚደረግ ነገር ነው። እናቶች አባቶች የተለመደ ትብብሩ እንዳይቋረጥ በማለት ካለው ይሄ የሃይማኖት እውቀት ማስፋፊያ ማህበር በደብዳቤ ጠይቀን ከዚህ በፊት በየአመቱ ያደርጉልናል። የተለመደ ትብብራችሁ እንዳይቋረጥ ብለናቸው አድርጎልናል። ላደረገልን ማህበር ፈጣሪ ጨምርላቸው። የመጣሁት የሃይማኖት እውቀት ማስፋፊያ ማህበር ወክዬ ነው የመጣሁት። ያው እንደተለመደው
ማህበራችን በአመት ለ3 ጊዜ ድጋፍ ያደርጋል። ለአዲስ አመት፣ ለገናና ለፋሲካ በዓል ማለት ነው። ያው እንግዲህ እንደተለመደው የዱቄት ድጋፍ አድርጓል። እንግዲህ መልካም በዓል ይሁንላችሁ እንላለን። እግዚአብሔር በዚህ ለዋዜማው ያደረሰን አምላክ እቅፍ ድግፍ አድርጎ እናንተንም እኛንም የኢትዮጵያ አምላክ ቅዱስ እግዚአብሔር በቸር በሰላም ያደረሰን አምላክ ክብርና ምስጋና ይድረሰው። ለጽድቅ መርጧችሁ ነው ይህን በጎ ስራ ያዘጋጃችሁልንና እግዚአብሔር ከኛ እናቶች አባቶች ጎን እንደቆማችሁልን መድኃኔ ዓለም የዳዊት አምላክ ቅዱስ እግዚአብሔር ህጉናችሁ ይቁምላችሁ። እሱ ይቁምላችሁ። ኑሯችሁ ብርሃን ይሁን፣ ቤታችሁ ሙሉ ይሁን፣ እንሰራው ሙሉ ይሁን፣ ማድጋው ሙሉ ይሁን። ቤታችሁ ሙሉ ያድርግልን። አመት አመቱን ያድርስ። እንዳሰባችሁልን እግዚአብሔር ያስብላችሁ። አመት አመቱን ያድርስልን። ኢትዮጵያን ጽኑ ሰላም ያድርግልን። ገበያውን ጥጋብ ሀገሩን ሰላም ያድርግልን። አዎ ደስ ብሎናል። ደስ ይበላችሁ። እግዚአብሔር ይስጥልን። ሃይማኖት ማስፋፊያ ልጅቱን የተባረከ ያድርግልን። እግዚአብሔር በየአመቱ እንደዚህ ምን ታቀርቡ ድጋፍ ለኛ የምታደርጉት ነገር እግዚአብሔር ያቅርብላችሁ፣ ይሙላላችሁ። የሰራችሁት የምትሰሩት እድገታችሁ ከፍ ያለ ይሁን። እግዚአብሔር ሃይማኖታችሁ ያቆያችሁ፣ ያስፋፋችሁ፣ ያሳድጋችሁ። እግዚአብሔር ያኑራችሁ። አመቱ በሰላም ያድርሰን። ሀገር ሰላም አሜን። ያየለ እባላለሁ። የወረዳ 4 ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነኝ። ዛሬ እዚህ የተገኛችሁበት ምክንያት ያው ለ6 አመት በወረዳችን ላይ አብሮን የቆየ የሃይማኖት ልቀት ማስፋፊያ ማህበር በወረዳችን ላይ ያሉት አቅመ ደካማ አረጋውያንን ይረዳል። በየአመቱ ለ6 አመት አብሮን ቆይቷል። አሁንም የተለመደ ትብብራችሁ ከኛ ጋር አብሮን ስላለ ዛሬ እነዚህ እናቶች አረጋውያንን አባቶችን ጠርተን የእንኳን የበዓል እንኳን ያደረሳችሁ ስጦታ ማዕድ እያጋራን እንገኛለን። የተከበራችሁ ውድ የእማማ ሚዲያ አድማጭ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።